ምንም ነገር አይኑረን፣ እግዚአብሔር ብቻ አይኑረን። የባዶነታችን ሙላት ከንቱነትንና ሐሰተኝነትን ከኛም ይነቅል፣ በሞገስና በደስታም ያኖረን፣ ከመቅበዝበዝ ነፃ የሚያወጣን፣ በየቀኑ ምን እንደምናቅድ ግራ ገብቶን ከምንውልበት ሕይወት በእቅድ የሚመራ ማንነት የሚያጎናጽፈን፣ ከምናስበው በላይ የሚያስብልን ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ ነው እኮ መጽሐፍ ግድፍ ሕሊናከ ላዕለ እግዚአብሔር ወውእቱ ይሴስየከ፣ ትካዜን በእግዚአብሔር ላይ ጣል፣ እሱ ይደግፋል። ስለዚህ ሰው ከእግዚአብሔር ጋር ነው መዋል ያለበት፣ ከአምላኩ ጋር፣ ከመድኃኒቱ ጋር፣ ሕፃኑ ከሚያሳድገው ከእግዚአብሔር ጋር፣ ታዳጊው ከሚያሳድገው ከእግዚአብሔር ጋር፣ ወጣቱ ከሚያበስለው ከእግዚአብሔር ጋር፣ ጎልማሳው ከሚያሰክነው ከእግዚአብሔር ጋር፣ አረጋዊው በሽበቱ ዘውድ ከሚሆነው ከእግዚአብሔር ጋር መኖር አለበት። በየትኛውም ሕይወት ተዘከሩ ለፈጣሪከ በመዋዕለ ውርዙትከ፣ በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ። ምን ማለት ነው ጉብዝና? ባለጸጋ በሀብቱ፣ የተማረ በእውቀቱ፣ ሽማግሌ በሽበቱ፣ አቅም ያለው ጉልበት ያለው በጉልበቱ ጉብዝና ነው። እጅ ላይ ባለው መክሊት ለእግዚአብሔር የተገዛሁን የግድ ገንዘብ መቁጠር አይጠበቅብህም ምጽዋት ለመስጠት። ያቺ መበለት ምንም የላትም፣ የእግዚአብሔር ልብ የሚነካ ምጽዋት ግን አደረገች፣ ያላትን ሰጠች። ባለ አንድ መክሊት ልንሆን እንችላለን፣ በሱ እንድንሰራበት ነው። ከልካችን በላይ አይሰጠንም፣ ከልካችን በታችም አይሰጠንም። አቅማችንን የሚያውቅ እግዚአብሔር በሰጠን አቅም ሁላችንም ባለጸጎች ነን። የማን ስለሆነን? የባለጸጋው ልጅ እግዚአብሔር ልጆች ስለሆነን ስሙ ለዘላለም የተመሰገነ ይሁን። ስለዚህ በጊዜው ከፍ እንዲያደርጋችሁ ይላል መጽሐፍ፣ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሚያስብልን አምላክ የታመነ ነው። ከኛ በላይ ለኛ፣ ከኛ በላይ እኛን የሚቀርበን አምላክ የታመነ ነው። ስለዚህ እኛ ከምናስበው በላይ እሱ ያስብልናል፣ ከምንፈልገው በላይ እሱ የሚያስፈልገንን ያውቃል። የኛ ፕሮጀክት አይደለም እግዚአብሔርን የሚያሰራው። ሰዎች በራሳቸው እቅድ እግዚአብሔር ስላልሰራላቸው የተዋቸው ይመስላቸዋል። የሱ ፕላን ልክ አለ። የሱ እቅድ ትክክል የሆነበት መንገድ አለ ሁሌ